ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በቅዳሜ ማለዳ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ውድ ቤተሰቦቻችን በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል የዓለም ዋንጫ ተጠባቂ ጨዋታዎች ቀጥለው ተደርገዋል። ዓለም ዋንጫው እንግዲህ አሁን ቀናቶቹ እየገፉ ጨዋታዎችም እየጨመሩ በመጡ ቁጥር ውበቱ በጣም እየጨመረ እየመጣ ይገኛል። ዛሬ ሌሊት ላይ አርጀንቲናና ኬፕ ቨርድ ያደረጉት ጨዋታ ምን አይነት ድንቅ ጨዋታ ነበር! አርጀንቲና ወደ ቀጣዩ ዙር ማለፏን አረጋግጣለች። ኬፕ ቨርድ ግን በዚህ ውድድር የመጀመሪያ ተሳትፏን ያደረገችው አፍሪካዊት ሀገር ራሷንም አፍሪካንም ጭምር አኩርታ ነው ከውድድሩ የተሰናበተችው። በኋላ ላይ በስፋት እናነሳዋለን። ከዛ ውጪ የግብጽ ብሔራዊ ቡድን ወደ ቀጣዩ ዙር ማለፉን ያረጋገጠበት ጨዋታ እንዲሁ ተደርጓል። አሁን ደግሞ እኛ ይህን መረጃ ወደ እናንተ እያደረስን ባለንበት ሰዓት ኮሎምቢያና ጋና ጨዋታቸውን እያደረጉ ነው። እናነሳለን እነዚህን ጨዋታዎች በስፋት እንመለከታለን። ራውንድ ኦፍ 16 ደግሞ ዛሬ ይጀምራል። ዛሬ ምሽት የሚደረጉ ጨዋታዎችን ወደ እናንተ እያደረስን ቆይታን እናደርጋለን። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሰሎናን ጨምረን ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን በስፋት እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ልትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን እንገናኛለን። አብረን እንቆይ። እንደተለመደው የዓለም ዋንጫ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የራውንድ ኦፍ 32 የጥሎ ማለፍ ጨዋታዎች ቀጥለው ተደርገዋል። ትላንትና ምሽትና እንዲሁ ሌሊቱንም የተደረጉ ጨዋታዎች ያሉ እነሱን በማስቀደም እንጀምር። አውስትራሊያና ኢጂፕት ነበሩ ቀድሞው ጨዋታቸውን እያደረጉት። ይህ ጨዋታ ትልቅ ፉክክር የታየበት መርሃ ግብር ነው። እንግዲህ አፍሪካውያን ብሔራዊ ቡድኖች በዚህ ዓለም ዋንጫ ላይ ምንም እንኳን ከ10 ያክል ቱኒዚያ ብቻ ተሰናብታ ወደ 32ቱ ዙር 9 ብሔራዊ ቡድኖች ቢያልፉም ነገር ግን በዚህ በጥሎ ማለፉ ውድድር ላይ ግን እየቀናቸው አልነበረም። በርከት ያሉ ብሔራዊ ቡድኖች በአሳዛኝ መልኩም የተባረሩ፣ አብዛኞቹ በዛ መልኩ ነው በጣም ከጫፍ ደርሰው የተሰናበቱ በርከት ያሉ የአፍሪካ ብሔራዊ ቡድኖችን ተመልክተናል። እነ ሴኔጋል፣ እነ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ እነ ኮት ዲቯርን ጨምሮ በርከት ያሉ ብሔራዊ ቡድኖች የተሰናበቱበትን አጋጣሚ ጭምር ተመልክተናል በዚህ የጥሎ ማለፍ ውድድርና ከ10 ብሔራዊ ቡድኖች ተመናምነው ቀርተው ነበር። ግብጽ ግን ወደ ቀጣዩ ዙር ማለፏን ያረጋገጠች ሁለተኛዋ ብሔራዊ ቡድን ሆናለች ከአፍሪካ ማለት ነው። ምክንያቱም ሞሮኮ ቀደም ብላ ይህንን ውድድር መቀላቀሏን ወይም 16ቱን መቀላቀሏን የምናስታውሰው ጉዳይ ነው። በዓለም ዋንጫ የጥሎ ማለፍ ጨዋታ ግብጽ አውስትራሊያን በመለያ ምት 4-2 አሸንፋ ነው ወደ 16ቱ መቀላቀሏን ያረጋገጠችው። የእነዚህ ሁለት ብሔራዊ ቡድኖች መደበኛ ጨዋታ ክፍለ ጊዜ የተጠናቀቀው 1-1 ነበር። ፈርዖኖቹ በታሪካቸው ለመጀመሪያ ጊዜ ነው በዓለም ዋንጫ ጥሎ ማለፍ የተቀላቀሉት። ግብጽ ሞሮኮን በመከተልም እንዲሁ 16ቱን የተቀላቀለች ሁለተኛዋ አፍሪካዊት ሀገር ሆናለች። ግብጽ በጥሎ ማለፉ አርጀንቲናን ነው በቀጣይ የምትገጥመው። ከባድ ተጋጣሚ እንደሆነ ቢታወቅም ነገር ግን ወደ 16ቱ ጥሎ ማለፍ ማምራቷ ግን በግብጽ ታሪክ እጅጉን ከፍተኛ ውጤት ሆኖ ተመዝግቧል። አሹር ነበር 13ኛው ደቂቃ ላይ በጭንቅላት ገጭቶም የግብጽ ብሔራዊ ቡድን ቀዳሚ ማድረግ የቻለ ጎልን ማስቆጠር የቻለው። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ሙሐመድ ሃኒ ሁለተኛ ራሱ ላይ ያስቆጠረው ጎል ሆኖ ተመዝግቦለታል። በዚህ ውድድር ላይ ሌላ ራሱ ላይ ጎል አስቆጥሯል። ከዚህ በፊትም በአንድ ጨዋታ ላይ ራሱ ላይ ጎል አስቆጥሮ ነበር። ይሄ ደግሞ ሪከርድ ሆኖለታል። ሙሐመድ ሃኒ በዘንድሮ የዓለም ዋንጫ ውድድር ሁለተኛ ጎሉን ነው ራሱ መረብ ላይ ያስቆጠረው። ይህንን ተከትሎ ሃኒ በአንድ የዓለም ዋንጫ ውድድር በራሱ መረብ ላይ 2 ጎሎችን ያስቆጠረ በታሪክ የመጀመሪያው ተጫዋች መሆኑንም አረጋግጧል። ተጫዋቹ ግብጽ ከቤልጅየም ጋር አቻ ስትለያይም በተመሳሳይ ራሱ ላይ ጎል አስቆጥሮ እንደነበር እናስታውሳለንና ይሄ በዚህ ውድድር ሁለተኛው ጎሉ ሆኗል። ራሱ ላይ ያስቆጠረው በኔጌቲቭም ቢሆን አዲስ ሪከርድ እንደሆነ ነው በርካቶች ያነሱት። ከዚህ ቀደም በዓለም ዋንጫ እነዚህ ሁለት ብሔራዊ ቡድኖች ተገናኝተው አያውቁም። ግብጽና አውስትራሊያ ትላንትና ለመጀመሪያ ጊዜ ነው የተገናኙት። ምድቧን በሁለተኛነት ያጠናቀቀችው አውስትራሊያ የመጀመሪያ የጥሎ ማለፍ ጨዋታዋን ነው በታሪክም ለማሸነፍ ስትፋለም የነበረው ነገር ግን ሳይሳካላት ቀርቷል። ከምድቡ ደግሞ ሁለተኛውን ያለፈችው ግብጽ በዓለም ዋንጫ የጥሎ ማለፍ ጨዋታ የደረሰችበት በታሪክ ለመጀመሪያ ጊዜ ነበር። ወደ ቀጣዩ ዙር ማለፏንም ያረጋገጠችበት ውጤት ሆኖ ተመዝግቧል። በታሪክ በጣም ትልቁ ውጤቷ ሆኗል ለግብጽ ብሔራዊ ቡድን። የትናንትናው ጨዋታን
ማሸነፍ ማለት ነውና በቀጥታ ወደ 16ቱ ዙር ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። የግብጽ ብሔራዊ ቡድን በጨዋታው ላይ የነበሩ አንዳንድ ቁጥራዊ መረጃዎችን ስንመለከት በጨዋታው ላይ አውስትራሊያም 16 የጎል ሙከራዎችን ቢያደርጉም ነገር ግን ኢላማውን የጠበቀ ሙከራ አንድ ጊዜ ብቻ ነው ማድረግ የቻሉት ከ16ቱ ሙከራዎች። በአጠቃላይ በጨዋታው ላይ በሙሉ 120 ደቂቃ የተመለከትነው 4 ኢላማውን የጠበቀ ሙከራ ብቻ ነው። በግብጽ ብሔራዊ ቡድን በኩል 3 ኢላማውን የጠበቀ ሙከራ ተመልክተናል። በአውስትራሊያ ብሔራዊ ቡድን በኩል ጨዋታው ለ120 ደቂቃዎች እንኳን ሲዘልቅ የተመለከትነው አንድ ኢላማውን የጠበቀ ሙከራ ብቻ ነው። በጨዋታው ላይ ግብጽ የተሻለ የኳስ ቁጥጥር ነበራት። 58 በመቶ የኳስ ቁጥጥር ነበራት። በአጠቃላይ በጨዋታው ላይ በተለይ የጭማሪው ደቂቃ ላይ የተሻለ የኳስ ቁጥጥር እንደነበራትም ተመልክተናል። 1.33 ኤክስጂ ያስመዘገቡበት ነው ለግብጽ ብሔራዊ ቡድን። በአጠቃላይ ወደ ቀጣዩ ዙር ማለፏን አረጋግጣለች። ሌላኛው የተደረገው ሌሊት ላይ የተደረገው ጨዋታ በርካቶችን በጉጉት ሲጠብቁት የነበረው ጨዋታ ኬፕ ቨርድና አርጀንቲና ብሔራዊ ቡድን ያደረጉት መርሃ ግብር ነው። በርካቶች ይህንን ጨዋታ የአርጀንቲና ብሔራዊ ቡድን በሰፊ የጎል ልዩነት ሊያሸንፍ ይችላል የሚሉ ግምቶች በርካቶች ይሰጡ ነበር። ምክንያቱም እንግዲህ አርጀንቲና በጣም ጠንካራ ብሔራዊ ቡድን እንደሆነች በዚህ ዓለም ዋንጫ ላይ ብቻ ሳይሆን ባለፉት ውድድሮች ላይም በደንብ የምናውቀው ጉዳይ ነው። ይሄ ቡድን ሊዮኔል ሜሲን ጨምሮ በጣም ትልልቅ ከዋክብቶችን የያዘ ብሔራዊ ቡድን እንደሆነ ይታወቃልና ኬፕ ቨርድ የመጀመሪያ ተሳትፏን ያደረገችው እርግጥ ነው ምድብ ላይ በጣም ጠንካራ ሆነ ተመልክተናታል። እንደ ቡድን በጣም ጠንካራ እንደነበሩ ምድቦቹ ጨዋታዎች ላይም በደንብ ተመልክተናልና ምናልባት ያ ነገር አርጀንቲናን በሰፊ የጎል ልዩነት እንድታሸንፍ ያደርጋታል የሚሉ ግምቶች እንዲሰጡ አድርገው ነበር። ነገር ግን አርጀንቲና ተቸግራ ነው 3-2 በሆነ ውጤት ያሸነፈችው። ኬፕ ቨርድ እስከ መጨረሻው ሽረፍራፊ ሰከንድ ድረስ እንግዲህ በጣም ለሀገራቸው ሲታገሉ እንደነበር ተመልክተናል። በጣም ድንቅ የሚባል ቡድን መሆኑን ተመልክተናል። አንገታቸውን ቀና አድርገው ከውድድሩ የተሰናበቱ ብሔራዊ ቡድን ሆነዋል። አፍሪካዊቱ ሀገር ኬፕ ቨርድ በአርጀንቲና 3-2 በሆነ ውጤት ነው የተሸነፈችው። ሊዮኔል ሜሲ ጎል ማስቆጠር ችሏል። 7ኛ የዓለም ዋንጫ የዘንድሮ ጎሉን ማስቆጠር ችሏል። በአጠቃላይ በዓለም ዋንጫ ታሪክ 20ኛ ጎሉን ያስቆጠረው ይህም የመጀመሪያው ተጫዋች ነው። እንግዲህ ሪከርዱን ከፍ እያደረገ እየሰቀለ ይገኛል። አርጀንቲናዊው ኮከብ ሊዮኔል ሜሲም ጎል ማስቆጠር ችሏል። ቀዳሚውን ጎል ያስቆጠረው እሱ ነው። በዚህ ውድድር ላይ በርካቶችን ካስገረሙ ነገሮች መካከል አንደኛው ፊፋ ይህንን ውድድር ወደ 48 ተሳታፊ ሀገራት ሲቀይረው ወይም ደግሞ የነበረውን ፎርማት ከ32 ወደ 48 ሲቀይረው የአፍሪካውያን ኮታም ከ5 ወደ 10 ከፍ ያለበትን አጋጣሚ ጭምር ተመልክተን ነበርና ይሄ በበርካቶች በጣም ተቃውሞ ያስነሳ ጉዳይ ነበር። በተለይ አውሮፓውያን ይሄ መሆን የለበትም፣ አፍሪካውያን ኮታቸው ይህንን ያክል ከፍ ማለት የለበትም፣ ውድድሮቹ ጥራት አይኖራቸውም የሚል አይነት ሀሳብን ሲሰጡ ነበር። ምክንያቱም የአፍሪካ የሚመጡ ተጨምረው የሚመጡት ብሔራዊ ቡድኖች በሰፊ የጎል ልዩነት የሚሸነፉ ብሔራዊ ቡድኖች ይሆናሉ ሲሉ ግምታቸውን ሰጥተው ነበር። ነገር ግን ያንን ሁሉ ግምት ፉርሽ ያደረገ ውድድርን ነው ይሄ ዓለም ዋንጫ እያስመለከተን የምንገኘው። እርግጥ ነው ከምድቡ ወደ ጥሎ ማለፉ በርከት ያሉ ብሔራዊ ቡድኖች ከአንድ ብሔራዊ ቡድን ውጭ ከአፍሪካ 9 ወደ ቀጣዩ ዙር አልፈዋል። በጥሎ ማለፉ ጨዋታዎች ላይ አብዛኞቹ ቢሰናበቱም የተሰናበቱበትን መንገድ የተመለከተ ግን ያንን አይረዳም። እንደውም አውሮፓውያን ትልልቅ የሚባሉ ቡድኖች ለምሳሌ ያክል ኔዘርላንድ የተሰናበተችው በሞሮኮ ብሔራዊ ቡድን ነው። ኔዘርላንድ ትልቅ የምትባል የእግር ኳስ ኔሽን እንደሆነች ትታወቃለች። በሞሮኮ ነው የተሰናበተችው። ሌሎችም ብሔራዊ ቡድኖች ቢሆኑ በጣም ጠንካራ ተሳትፎን አድርገው ለምሳሌ ሴኔጋል እስከ መጨረሻው ሽረፍራፊ ሰከንድ ድረስ ታግላ ከቤልጅየም ብሔራዊ ቡድን ጋር ታግላ ነው እንግዲህ 2-0 ስትመራ ቆይታ በመጨረሻዎቹ ደቂቃዎች በተቆጠረባት ጎል ከውድድሩ ተሸነፈ የወጣችው። ቀላል አልነበረም ሴኔጋልን ማስወጣት። እንደውም በሴኔጋል በኩል በርካቶች ቁጭት አላቸው። ይህንን ጨዋታም እንዴት ሳያሸንፍ ወጡ የሚለው አይነት ሀሳቦች በትልቁ ሲሰማ እንመለከታለን። ኮት ዲቮርም ቢሆን በጣም ጠንካራ ብሔራዊ ቡድን መሆኗን በደንብ ያሳየች ብሔራዊ ቡድን ናት። ዲሞክራቲክ ሪፐብሊክ ኦፍ ኮንጎም የእንግሊዝ ብሔራዊ ቡድን እስከ መጨረሻው ደቂቃ ድረስ ሲታገን የነበረ ብሔራዊ ቡድን እንደነበር እንግዲህ ተመልክተናል። ትላንትና ደግሞ ኬፕ ቨርድ ያንን ነገር አረጋግጣልናለች። አርጀንቲናን እስከ መጨረሻዎቹ እስከ 120 ደቂቃ ድረስ ተፋልማለች። ኬፕ ቨርድ 3-2 በሆነ ውጤት ግን ተሸንፋ ከውድድሩ ውጭ ሆናለች። አንገቷን ቀና አድርጋ ነው ከውድድሩም በክብር የተሰናበተችው። የመጀመሪያ ተሳትፏን ነው በዓለም ዋንጫ ለመጀመሪያ ጊዜ ነው የተሳተፈችው። አነስ ያለ ሕዝብ ቁጥር ያላት ብሔራዊ ቡድን ናት። ማንም በዚህ ውድድር ላይ አልገመታትም። እርግጥ ነው በአንድ ቃለ መጠይቅ ላይ የስፔን ብሔራዊ ቡድን ተጫዋች የሆነው ፔድሪ አንድ ሀሳብን ሲሰጥ ተመልክቼዋለሁ። በዚህ የዓለም ዋንጫ ላይ የትኛው ብሔራዊ ቡድን ሰርፕራይዚንግ ቲም ሊሆን ይችላል የሚል አይነት ጥያቄ የቀረበለት ኬፕ ቨርድ ሲል ምላሹን ሰጥቷል። አንድ ምድብ ነበሩ እንግዲህ በስፔን ብሔራዊ ቡድን
0-0 የተለያዩት። ከዩራጓይ ጋር 2-2፣ ከሳዑዲ አረቢያ ጋር 0-0 ተለያይተዋል። ከዛ ውጪ በ90 ደቂቃ ይሄ ብሔራዊ ቡድን የተሸነፈ ብሔራዊ ቡድን አይደለም። ልብ በሉ ለመጀመሪያ ጊዜ ነው የዓለም ዋንጫ ላይ ተሳትፎን እያደረገ የነበረው የኬፕ ቨርድ ብሔራዊ ቡድን አርጀንቲናን፣ ከዛ ውጪ ሳዑዲ አረቢያን፣ ዩራጓይንና ስፔን ብሔራዊ ቡድንን ገጥሞ በ90 ደቂቃ ምንም አይነት ሽንፈት ያልገጠመው ቡድን ነው። ያው የጥሎ ማለፍ ጨዋታ ስለነበር እስከ መጨረሻው 120 ደቂቃዎች ተግዞ ግን አርጀንቲና ይህንን ጨዋታ አሸንፋ ወደ ቀጣዩ ዙር ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። አርጀንቲና በቀዳሚነቱን ጎል ያስቆጠረችው በሊዮኔል ሜሲ ነው። ከዛም ሊሳንድሮ ማርቲኔዝ እና ዴኒስ ቦርጌስ ራሱ ላይ ነው ያስቆጠረው። ያው ክሪስቲያን ሮሜሮ በጭንቅላት ቢገጨውም የመጨረሻው ንክክ የነበረው የኬፕ ቨርድ ተጫዋች የነበረው ዴኒስ ቦርጌስ ስለሆነ በራሱ ጎል ላይ ነው የተመዘገበው። አርጀንቲናን አሸናፊ ያደረጉ ግቦች የሚያስቆጠሩት እነሱ ናቸው። ለተሰናባቹ የኬፕ ቨርድ ብሔራዊ ቡድን ግቦችን ያስቆጠሩት ዱዋርቴ እና ካብራል ናቸው። በጣም ቆንጆ የሚባሉ ጎሎችን ማስቆጠር ችለዋል። ትላንትና የኬፕ ቨርዴ ብሔራዊ ቡድን ተጫዋቾች ሊዮኔል ሜሲ በአጠቃላይ በዓለም ዋንጫው ላይ እንዳልኳቸው 7ኛ ጎሉን ዘንድሮ ማስቆጠር ችሏል። ይህም በከፍተኛ ግብ አስቆጣሪነቱ ላይ ብቻውን አሁንም በአንደኝነት እንዲመራ እያደረገዋል። ኬሊያን ኤምባፔ 6 ግቦቹን ማስቆጠሩን እናስታውሳለን። ነገር ግን ሊዮኔል ሜሲ አሁንም ይላቅ ያለ ደረጃ ላይ አሁንም በትልቅ ቶርናመንት ላይ አሁንም የሚገኝ አይነት ተጫዋች እንደሆነ እያስመለከተን ይገኛል። በእያንዳንዱ ጨዋታዎች ላይ ጎል እያስቆጠረ ነው። በእያንዳንዱ ጨዋታዎች ላይ ታሪኮችን እየሰራ ይገኛል። ሊዮኔል ሜሲ በአጠቃላይ በውድድሩ ታሪክም 20ኛ ጎሉን ማስቆጠር ችሏል። የ39 ዓመቱ ሊዮኔል ሜሲ አሁን በተከታታይ 5 የዓለም ዋንጫ የጥሎ ማለፍ ጨዋታዎች ላይ ጎል ማስቆጠር የቻለ ተጫዋች እንደሆነ በጥሎ ማለፍ በአጠቃላይ በተከታታይ ማለት ነው 5 ጨዋታዎች ላይ ጎል ማስቆጠር የቻለ ተጫዋች መሆኑን ተመልክተናል። አርጀንቲና በቀጣይ የሩብ ፍጻሜም ከግብጽ ብሔራዊ ቡድን ጋር ጨዋታዋን እንደምታደርግ ነው የወጣላት መርሃ ግብር የሚያሳየው። ከጨዋታው በኋላ የተለያዩ አይነት ሀሳቦች ተሰጥተዋል። ሊሳንድሮ ማርቲኔስ አርጀንቲና ወደ ቀጣዩ ዙር ስለማለፏም ሲናገር እስከ መጨረሻው ድረስ ተፋልመናል፣ እናም የጥሎ ማለፍ ጨዋታ ልክ እንደዚህ ናቸው፣ የሚናቅ ብሔራዊ ቡድን የለም ሲልም ጭምር ነው የተናገረው። ከዛ ውጭ ሊዮኔል ሜሲ ከዚህ ጨዋታም ጥሩ ነገሮችን ማግኘት እንችላለን፣ ነገር ግን መጥፎንም በደንብ ማወቅ አለብን ሲልም ጭምር ነው የተናገረውና ከዚህ ጨዋታ ብዙ ነገሮችን መውሰድ አለብን ሲል ነው የተናገረው። ሊዮኔል ሜሲ የጨዋታው ኮከብ ተብሎ እንዲሁ ተመርጧል። በዚህ ጨዋታ ላይ ኬፕ ቨርዴ ከስፔን ከዩራጓይ ጋር ባደረገችው ጨዋታ ያደረገችውን ተመልክተን ነበር ብሏል። ሊዮኔል ሜሲ ሲናገር ቀላል ጨዋታ እንደማይሆን ጠንቅቀን አውቀን ነበር፣ በጥሎ ማለፍ ጨዋታ ቀላል የሚባል መርሃ ግብር በጭራሽ የለም ሲልም ነው ሊዮኔል ሜሲም ጨምሮ እየተናገረውና በዚህም እንግዲህ በጣም ጠንካራ የሚባል ውድድር ገጥሞናል፣ ነገር ግን ወደ ቀጣዩ ዙር ማለፋችንን አረጋግጠናል ሲልም ጭምር ነው የተናገረው። በቀጣይ አርጀንቲና ከግብጽ ብሔራዊ ቡድን ጋር መርሃ ግብሯን እንደምታደርግ ነው የወጣላት መርሃ ግብር የሚያሳየው። እንዳልኳችሁ ግን ኬፕ ቨርድ ብሔራዊ ቡድን ሀገሯንም ሕዝቧንም አፍሪካንም ጭምር እኛንም ጭምር አኩርተው ነው ከውድድሩ የተሰናበቱት። ምናልባት ግብ ጠባቂ ቮሲኒያ በዚህ የዓለም ዋንጫ ላይ በትልቁ ከተመለከትናቸው ሱፐርስታሮች መካከል አንደኛው ነው። የ40 ዓመቱ የኬፕ ቨርድ ግብ ጠባቂ ከመጀመሪያው ጨዋታ ጨምሮ በጣም በርከት ያሉ ሴቮችን ሲያደርግ እንደነበር እናስታውሳለን። በትናንትናው ጨዋታ ላይም እንዲሁ በርከት ያሉ ሴቮችንም ጭምር ሲያደርግ ተመልክተናል። ከዛ ውጪ እንግዲህ 40 ዓመቱ ሆነና ይሄ ግብ ጠባቂ ምናልባት ሌሎች ትልልቅ ክለቦች እንዳያስፈርሙት ሆነ እድሜው የመግፋቱ ነገር እንጂ በዚህ ሰዓት በነፃ ዝውውር የሚገኝ አይነት ተጫዋች ነው። በፖርቱጋል 2ኛ ዲቪዚየን የሚጫወት ተጫዋች ነው። በዚህ ዓለም ዋንጫ ግን በትልቁን ራሱን አሳይቷል። እንግዲህ እድሜ የሚባል ነገር አለና እንግዲህ በእድሜው ምክንያት ምናልባት ትልልቅ የአውሮፓ ክለቦችን መቀላቀል ላይችል ይሆናል እንጂ በጣም በትልቅ ደረጃ መጫወት የሚችል አይነት ግብ ጠባቂ መሆኑን ዛሬ በደንብ አስመልክቶናል። አርጀንቲና በጨዋታው ላይ በኳስ ቁጥጥር ረገድ የተሻለ ብሔራዊ ቡድን እንደነበር ተመልክተናል። በጎል ሙከራዎችም በቁጥራዊ መመዘኛዎች በአብዛኛው የተሻለው ብሔራዊ ቡድን እንደነበር ተመልክተናል። በአጠቃላይ በጨዋታው ላይ 64 በመቶ የኳስ ቁጥጥር ነበረው የአርጀንቲና ብሔራዊ ቡድን። 22 የጎል ሙከራዎችን አድርገው 10 ኢላማቸውን የጠበቁ ነበሩ። ከ10 3 ወደ ጎልነት ተቀይረዋል። 22 የጎል ሙከራዎችን ግን በጨዋታው ላይ ማድረግ ችሏል። በአንጻሩ በኬፕ ቨርድ ብሔራዊ ቡድን በኩል 16 የጎል ሙከራዎች ናቸው የተደረጉት፣ 5ቱ ኢላማቸውን የጠበቁ እንደነበሩ ጭምር ተመልክተናል። በአጠቃላይ የአርጀንቲና ብሔራዊ ቡድን 2.16 ኤክስጂን አስመዝግቧል። በትላንትናው ጨዋታ በኬፕ ቨርድ ብሔራዊ ቡድን በኩል 0.46 ኤክስጂ ነው የተመዘገበው። በአጠቃላይ ጨዋታውን አርጀንቲና አሸንፋ ወደ ቀጣዩ ዙር ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። ከግብጽ ጋር ጨዋታዋን ታደርጋለች። ሌላኛው ኮሎምቢያና ጋና አሁን እኛ ስቱዲዮ ባለንበት ሰዓት ጨዋታቸውን እያደረጉ ነው። የካርሎስ ኬሮዥ ቡድን ጋና ዛሬ ምን ያሳየናል የሚለውን በኋላ ላይ ውጤቱን እንግዲህ ተከታትለን ወደ እናንተ የምናደርስ ነው የሚሆነው።
እንግዲህ አሁን ላይ ጨዋታውን እያደረጉ ይገኛሉ። 10 ተኩል ላይ የጀመረ ጨዋታ ነው። ከጥቂት ደቂቃዎች በኋላ የሚፈጠረውን ነገር እየተከታተለን ወደ እናንተ እናደርሳለን ፕሮግራማችን መጨረሻ ድረስ። አሁን ግን ጨዋታው ገና ጅማሮ ላይ እንደሚገኝ ነው የተመለከተው። ሁለቱም ብሔራዊ ቡድኖች 0-0 በሆነ ውጤት ላይ ነው የሚገኙት። ዛሬ ጨዋታዎች ቀጥለው ይደረጋሉ። የጥሎ ማለፍ ጨዋታዎች ዛሬ ቀጥለው ይደረጋሉ። ወደ 16ቱ ብሔራዊ ቡድኖች የተቀላቀሉ ብሔራዊ ቡድኖች ተለይተው ታውቀዋል። እንዳልኳቸው የመጨረሻው ጨዋታ ነው ኮሎምቢያ ከጋና ጋር እያደረጉ የሚገኙት። በአጠቃላይ 16ቱን የተቀላቀሉ ብሔራዊ ቡድኖች መለየታቸውን ተከትሎ የ16ቱ የጥሎ ማለፍ ጨዋታዎች ደግሞ ዛሬ ምሽት ጅማሯቸውን ያደርጋሉ። ዛሬ ምሽት ልክ 2 ሰዓት ሲል ነው ጅማሮን የሚያደርገው። ካናዳ የውድድሩ አዘጋጅ ከሆኑት ሀገራት መካከል አንደኛው የሆነችው ሀገር ከሞሮኮ ብሔራዊ ቡድን ጋር ጨዋታዋን ታደርጋለች። ሞሮኮ እጅግ አስደናቂ ቡድን መሆኗን አሳይተናለች። በዚህ ውድድር ላይ ሞሮኮ በፊፋ ወቅታዊ ራንኪንግ 7ኛ ደረጃ ላይ የተቀመጠች ብሔራዊ ቡድን ናት። ካናዳ 30ኛ ደረጃ ላይ ትገኛለች። የውድድሩ አዘጋጅ እንደመሆኗ ዛሬ ትጠበቃለች። ነገር ግን የሞሮኮ ብሔራዊ ቡድን በዚህ የዓለም ዋንጫ ምናልባት ከአፍሪካውያን ረጅም ርቀቶችን ልትጓዝ ትችላለች ተብሎ ከሚጠበቁ ብሔራዊ ቡድኖች መካከል አንደኛዋ ናት። በጣም ድንቅ ቅንጅት ያላት ብሔራዊ ቡድን ናት። ለትልልቆቹ ብሔራዊ ቡድኖች ጭምር በጣም ፈተና እየሆነች ያለች ብሔራዊ ቡድን ናት። ብራዚል ይህችን ብሔራዊ ቡድን ማሸነፍ አልቻለችም። ከዛ ውጪ ኔዘርላንድ ብሔራዊ ቡድንም ቢሆን በዚህ ብሔራዊ ቡድን ተሸንፎ ነው ከውድድሩ ውጭ የሆነውና የዛሬው ጨዋታ ይጠበቃል። ኤንአርጂ ስቴዲየም ሂውስተን ላይ ይሄ ጨዋታ ይደረጋል። የእንግሊዛዊው ዳኛ ማይክል ኦሊቨር ይህንን ጨዋታ በመሃል ዳኝነት ይመሩታል። 72220 ደጋፊዎችም ጨዋታውን ይታደሙታል ተብሎ ነው የሚጠበቀው። እነዚህ ሁለት ብሔራዊ ቡድኖች ለመጨረሻ ጊዜ የተገናኙት በዓለም ዋንጫ ነው። 2022 የዓለም ዋንጫ በካታር በተስተናገደው የዓለም ዋንጫ ላይ ሞሮኮ ካናዳን አግኝታ 2-1 በሆነ ውጤት ማሸነፍ መቻሏን እናስታውሳለን። ከዛ በፊት ግን 2016 ላይ ነው ለመጨረሻ ጊዜ በፍሬንድሊ ጨዋታ ወይም በወዳጅነት ጨዋታ የተገናኙት። ያኔ ሞሮኮ ካናዳን 4-0 በሆነ ውጤት ማሸነፍ ችላ ነበር። የዛሬውንም ጨዋታ የማሸነፍ ቅድመ ግምት ያገኘችው በትልቁ ሞሮኮ ናት። የዛሬው ጨዋታ በጉጉት ይጠበቃል። ይሄ ጨዋታ ልክ ምሽት 2 ሰዓት ሲል የሚደረግ መርሃ ግብር ነው። በ16ቱ የጥሎ ማለፍ ጨዋታም የመጀመሪያው መርሃ ግብር ይሆናል። ሌላኛው ሌሊት 6 ሰዓት ሲል የሚደረገው ፓራጓይ ከፈረንሳይ ጋር የሚያደርጉት ጨዋታም ዛሬ የሚጠበቅ ነው። ፈረንሳይ ዛሬስ ምን ታስመለክተናለች? የማይክል ኦሊሴ፣ የዴዜሬ ዱዌ ወይም ብራድሊ ባርኮላ፣ ከዛ ውጭ ኬሊያን ምባፔና ኦስማን ዴምቤሌ ጥምረት ዛሬ ምን ሊያሳየን ይችላል? በርካቶች በጉጉት ይጠብቁታል። ምክንያቱም ባለፈው ከስዊድን ጋር በነበረው ጨዋታ እጅግ አስደናቂ ብሔራዊ ቡድን ሆኖ ተመልክተነው ነበር። እጅግ አዝናኝ የሆነ እግር ኳስንም ሲጫወቱ ተመልክተናል። ዛሬስ ምን ያስመለክቱናል? ከፓራጓይ ጋር ምን አይነት እንግዲህ ነገር ይጠብቃቸዋል? እንጠብቀዋለን። ምክንያቱም ፓራጓይም የጀርመን ብሔራዊ ቡድንን አሸንፋ የዩሊያን ናግልስመንን ቡድን አሸንፋ ነው ወደዚህኛው ጨዋታ የመጣቸው። ለፈረንሳይ ግን የዛሬውን ጨዋታ በጣም በትልቁ የማሸነፍ ቅድመ ግምትን አግኝታለች። የዛሬው ጨዋታ ይጠበቃል። ልክ ሌሊት 6 ሰዓት ሲል ጨዋታው ይደረጋል። ፊላደልፊያ ላይ የሚደረግ መርሃ ግብር ነው። ሊንከን ፋይናንሻል ፊልድ ላይ ይሄኛው ጨዋታም ይደረጋል። 69879 ደጋፊዎችን በሚይዘው ስቴዲየም ይሄ ጨዋታ ይደረጋል ተብሎ ይታሰባል። እነዚህ ሁለት ብሔራዊ ቡድኖች ከዚህ በፊት እርስ በርስ የተገናኙባቸው መርሃ ግብሮች ያሉት 2017 ላይ ነው ለመጨረሻ ጊዜ የተገናኙት። ያን የፈረንሳይ ፓራጓይን 5-0 በሆነ ውጤት ማሸነፍ ችላለች። ከዛ ቀደም ብሎ ደግሞ 2014 ላይ ነው በሌላ የወዳጅነት ጨዋታ ሁለቱ ብሔራዊ ቡድኖች 1-1 ያጠናቀቁት። 2008 ላይም 0-0 ያጠናቀቁበት ውጤት የመጨረሻዎቹ የእነዚህ ሁለት ቡድኖች 3 መርሃ ግብሮች እንደሆኑ ቁጥሮች ያሳያሉ። በአጠቃላይ ዛሬውን ጨዋታም የዲዲዬ ዴሾ ፈረንሳይ ብሔራዊ ቡድን በትልቅ ውጤት ያሸንፋል ብሎ በርካቶች ግምት ቢሰጡትም ነገር ግን አሁንም የጥሎ ማለፍ ጨዋታዎች በርካቶችን እያዝናኑ በርካታ ፉክክሮችን እያስመለከቱን ከመሆኑ ጋር በተያያዘ የዛሬው ጨዋታም በጉጉት ይጠበቃል። ሌሊት 6 ሰዓት ላይ የሚደረግ መርሃ ግብር ይሆናል ተብሎ ይጠበቃል። አንዳንድ ጉዳዮችን እናንሳ ከዓለም ዋንጫው ጋር በተያያዘ የሜክሲኮ ጋዜጠኞች አንድ ሀሳብን ሰጥተዋል። የተደበቃችሁበትን ቦታ ይፋ እናውጠዋለን ብለዋል። የሜክሲኮ ጋዜጠኞች ናቸው ይህንን ሀሳብ እየተናገሩ የሚገኙት። ሜክሲኮ በቀጣይ ከእንግሊዝ ብሔራዊ ቡድን ጋር ጨዋታዋን እንደምታደርግ ይታወቃልና የእንግሊዝ ብሔራዊ ቡድን በደጋፊዎች እንዳይረበሽ በመስጋት አንድ ዘዴን ዘይደዋል። ይህን ምንድነው ያደረጉት? እንግዲህ እንግሊዝ በሜክሲኮ ያረፈችበት ሆቴልን አድራሻም ደብቀዋል። የብሔራዊ ቡድኑ ማረፊያ አካባቢ ጥበቃ ሲጠናከር ትክክለኛ ማረፊያ ሆቴላቸው እስካሁን ድረስ ማንም አላወቀውም። የሜክሲኮ ጋዜጠኞች በበኩላቸው እንግሊዝ ያረፈችበትን ሆቴል እንደርስበታለን ሲሉ ነው እየዛቱ የሚገኙት። ጋዜጠኞቹ መደበቂያ ሆቴሉን አጣርተን ለመረበሽ ለተዘጋጁ ደጋፊዎችም እንናገራለን ሲሉ ጭምር ነው ጋዜጠኞቹ ሀሳቦቻቸውን እየሰጡ የሚገኙት። ከዚሁ ከእንግሊዝ ብሔራዊ ቡድን ጨዋታ ጋር ግን በተያያዘ የእንግሊዝ ብሔራዊ ቡድን ቀጣይ ጨዋታዎች ትኬቶች በጣም ዋጋቸው ከፍ እያለ እንደመጣ የሚያሳዩ ነገሮች ያሉ። የእንግሊዝ ብሔራዊ ቡድን በዓለም ዋንጫው ሜክሲኮ ላይ ለሚኖረው ጨዋታ 3000 ትኬቶች እንደቀረቡ
እየተነገረ ይገኛል። አሁን ላይ በእንግሊዝ ደጋፊዎች የተገዙ ትኬቶች በፊፋ ትኬት መልሶ መሸጫ ድረገጽ ላይ መቅረባቸውን እየተነገረም የሚገኘው እንግዲህ መገኘት የማይችሉ 3000 ያክል ትኬቶች ናቸው እንግዲህ ሊሸጡ ዝግጁ የሆኑት። ትክክለኛ ዋጋቸው $605 የነበሩት ትኬቶች አሁን ላይ $30,000 ነው ለመልሶ ሽያጭም እንደቀረቡ መረጃዎች የሚያሳዩት። ፊፋ ግብይቱን የሚፈቅድ ሲሆን ከገዢና ሻጭ ላይም ከእያንዳንዳቸው 15% ኮሚሽንም እንደሚቀበል ጭምር ነው እየተገለጸ የሚገኘው። ያው እንደ ድልላ ማለት ነው 15% ኮሚሽን ይቀበላል ተብሎ ይታሰባል። ሌላኛው ከዚህ ከእንግሊዝ ጨዋታ ጋር በተያያዘ የሚነሳው ጉዳይ ምናልባት ጨዋታው ሊራዘምም የሚችልበት እድል እንዳለ እየተነገረ ነው። ፊፋ የእንግሊዝና የሜክሲኮ የጥሎ ማለፍ ጨዋታን ለተወሰኑ ሰዓታት ለመቀየር በውይይት ላይ መሆኑ ነው እየተገለጸ የሚገኘው። ጨዋታው እሁድ ሌሊት 9 ሰዓት ነበር ለማድረግ መርሃ ግብር ወጥቶለት የነበረው። ይሁን እንጂ በአስቸጋሪ የአየር ሁኔታ ትንበያ ምክንያት ወደፊት ለሰዓታት ሊራዘም መሆኑን የሚያሳዩ ነገሮች ያሉ። በጨዋታው ወቅትም ከባድ ጎርፍን ጨምሮ አስቸጋሪ የአየር ንብረትም ሊኖር እንደሚችል የሚያሳዩ ነገሮች መኖራቸውን ተከትሎ ነው የጨዋታው ሰዓት ሊቀየር እንደሚችል የሚያሳዩ መረጃዎችን በትልቁ እየተመለከትን የምንገኘው። ዓለም ዋንጫው በትልቅ ድምቀት አሁንም ሞቅ ደመቅ ብሎ መቀጠሉን ነው እየተመለከትን የምንገኘው። ውድ ቤተሰቦቻችን ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። የዓለም ዋንጫ ጉዳዮችን እዚህ ጋር እንገታ እናድርግና ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደምን ጀምር። ዛሬ ዩናይትድ ይፋዊ ጥያቄ ሊያቀርብ እንደሆነም ይፋ ተደርጓል። ለማን ነው ይፋዊ ጥያቄን የሚያቀርበው? ለሴሜርቪል ነው። ማንቸስተር ዩናይትድ ሴሜርቪልን ለማስፈረም በይፋ ለዌስትሃም ዩናይትድ የዝውውር ጥያቄ ለማቅረብም ዝግጁ መሆኑን የሚጠቆሙ መረጃዎች ናቸው እየሰማን የምንገኘው። አሁን ላይ ሁለቱ ክለቦች ከሰሞኑ በዝውውሩ ዙሪያ ላይ የመጀመሪያ ዙር ውይይቶችን ማድረጋቸው እየተነገረ ይገኛል። ማንቸስተር ዩናይትድ እስካሁን ግን ይፋዊ የዝውውር ጥያቄን እንዳላቀረቡ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። በዚህ መሰረት በቀጣዮቹ ቀናት ግን ማንቸስተር ዩናይትድ ተጫዋቹን ለማስፈረም የመጀመሪያ የሚባል ጥያቄን ለማቅረብም ዝግጁ ይሆናሉ ተብሎ እንደሚጠበቅ ነው ዴይሊ ሜል የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። ሌላኛው ግን ማንቸስተር ዩናይትድ ምናልባት ይህንን ተጫዋች በማስፈረም ሂደት ላይ ፉክክር ሊገጥመው እንደሚችል የሚያሳዩ መረጃዎችም እየተነገረ ይገኛል። ምክንያቱም ፉልሃም የሴሜርቪልን ለማስፈረም ፉክክሩን የተቀላቀለ ሌላኛው ቡድን እንደሆነ ተነግሯል። የለንደኑ ክለብ ፉልሃም ሴሜርቪልን ለማስፈረም በሚደረገው ፉክክር ውስጥ በድንገት እንደተቀላቀለ የሚያሳዩ መረጃዎች አሉ። ማንቸስተር ዩናይትድ እና ቼልሲ ለረጅም ጊዜ ሲከታተሉት የነበረ ቢሆንም በመጨረሻም ግን ደረጃው ላይ ከፍ ወደሚያደርግ ትልቅ ክለብም እንደሚያመራ ግን እርግጠኛ መሆን አይቻልም። ምንጮች እንደሚጠቁሙት ዝውውሩ ይበልጥ ውል ሊሆን የሚችለው ሁኔታ ሴሜርቪል ዝቅ ያለ ደረጃ ወዳለው ነገር ግን ትልቅ ራዕይና ሊሻሻል ወደሚችል ቡድን መዛወር ሊፈልግ የሚችልበት እድሉ እንዳለው ነው ዘጋርዲያን የተባለ የመረጃ ምንጭ ይፋ ያደረገው። በተለይ በተደጋጋሚ የጨዋታ ደቂቃዎችንም ማግኘት የሚችልበትንም ክለብ ለመቀላቀል ፍላጎቶች ሊያሳይ የሚችልበት እድሉ እንዳለ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ስለዚህ ፉልሃምም ከግምት ውስጥ ሊገባ የሚችል ቡድን እንደሆነ ነው ዘጋርዲያን እየተናገረ የሚገኘው። ከማንቸስተር ዩናይትድ ይልቅ ቶተንሃምን መቀላቀሌ አሁንም ድረስ ይቆጨኛል ሲል ነው የሚናገረው ፖል ጋስኮይ ነው ይህንን ሀሳብ እየሰጠ የሚገኘው። እንግሊዛዊው የቀድሞ ተጫዋች የሆነው ፖል ጋስኮይ ማቴዎስ ፈርናንዴዝ ወደ ቶተንሃም ማቅናቱን ተከትሎ እንግዲህ ይሄኛው ተጫዋች ወደዛ ማቅናቱን ተከትሎ እሱም በተጫዋችነት ዘመኑ ተመሳሳይ ስህተት መስራቱንና ይሄ ወደፊትም እንደሚጸጽተው ጭምር ነው እየተናገረ የሚገኘው። ማቴዎስ ፈርናንዴስም ወደፊት በእርግጠኝነት እንደሚጸጽተው ተስፋ አደርጋለሁ ሲልም ጭምር ነው እየተናገረ የሚገኘው። ፖል ጋስኮይ ዝውውሩን ሲያስታውስ ፈርጉሰን ደውሎ ላስፈርምህ እፈልጋለሁ ሲለኝ እሺ ያልኩት፣ ለአባቴም ወደ ኦልድ ትራፎርድም እንዲሁ ማምራት እንደምፈልግ ነግሬው ነበር ሲልም ጭምር ይናገራል። ከዛም በኋላ ግን ከሁለት ቀናት በኋላ ቶተንሃም ሊቀመንበር ደወለልኝ በማለት ነው የዝውውሩን ሁኔታ የሚያስታውሰው። ለአባቴ ቶተንሃሞች ናቸው ስለው ተዋቸው የምትፈርመው ለዩናይትድ ብቻ ነው አለኝ። የቶተንሃሙ ሊቀመንበር ግን ለአባቴ 120,000 ፓውንድ ሰጠዋለሁ ሲለኝ አባቴ ወዲያው ሀሳቡን ቀይሮ ታዲያ ምን ትጠብቃለህ ልጅ አለኝ። ስለ በገንዘብ ምክንያትም ዝውውሩ እንዴት እንደተቀየረም ያስረዳል። ፖል ጋስኮይ ታሪኩን ሲቀጥል አባቴ በተጨማሪም ዘመናዊ BMW መኪናም ጠየቀ። ለቶተንሃም ኃላፊም ስነግረው እንደተደረገ ቁጠረው አለኝ። በመጨረሻም ወደ ቶተንሃም አመራሁ በማለት ነው ታሪኩን ያጋራው። ጋስኮይ አክሎም እኔ ከቶተንሃም ከፈረምኩኝ በኋላ ማንቸስተር ዩናይትድ ታላቅ ክለብ በመሆኑ ሁሉንም ዋንጫዎች ማሸነፍ ጀመረ። ወደ ኋላ መለስ ብዬ ያንን እድል ማጣቴን ስመለከት በህይወቴ ካጋጠሙኝ ጸጸቶች መካከል ትልቁ ይሄኛው ነው። ስለዚህ ምናልባት ማቴዎስ ፈርናንዴስም የኔ ጸጸት ሊደርሰው ይችላል የሚል አይነት ሀሳብን ነው የሰጠው ፖል ጋስኮይ ሲናገር።
ማቴዎስ ፈርናንዴስ በዚህ ሳምንት ቶተንሃምን መቀላቀሉን ተከትሎ ማንቸስተር ዩናይትድ አማራጮችን አሁን ላይ እየተመለከተ ነው። ዩናይትድ አሁን ላይ በዋነኝነት ፊቱን ወደ ኦሪዮል ሹዋሜኒና ወደ አሌክስ ስኮት እንዳዞረ ነው የሚነገረው። ከዚህ በተጨማሪ ግን ፍሌክስ ነሜቻ፣ አዩብ ቡአዲና ሳንደር በርግም በዝውውር ውስጥ እንደተካተቱ የሚጠቁሙ ነገሮች ያሉ። በተለይም በዚህ ሳምንት በወጣቱ አማካይ አዩብ ቡአዲ የዝውውር ጉዳይ ላይ ተጨማሪ ንግግሮች ይደረጋሉ ተብሎ ይጠበቃል። በተጨማሪ ማርከስ ራሽፎርድን ለመሸጥ ያቀደ ሲሆን ከዚህ ሽያጭ በሚገኘው ገቢም ሶመርቪልን ለማስፈረምም ከፍተኛ ፍላጎት እንዳለው ነው ዩናይትድ የሚነገረው። በሌላ በኩል ማንቸስተር ዩናይትድ የመሃል ሜዳው ላይ ያሉትን ክፍተቶች ሙሉ በሙሉ እስካልደፈነ ድረስ የኒውካስል ዩናይትዱን የግራ መስመር ተከላካይ የሆነው ሉዊስ ሆልን የማስፈረም ሂደቱ ለጊዜው እንዳቆመው የሚያሳዩ መረጃዎችን ነው ስካይ ስፖርት የተባለ የመረጃ ምንጭ ይፋ ያደረገው። ከዛ ውጭ ግን ምናልባት የኦሪዮል ሹዋሜኒም ጉዳይ የመሳካት እድሉ ጠባብ እንደሆነ የሚያሳዩ ነገሮች ያሉ። ምክንያቱም ሹዋሜኒ በሪያል ማድሪድ ቤት ሊቆይ የሚችልበት እድሉ እንዳለ ነው የሚነገረው። ለሪያል ማድሪድ ቅርብ የሆነ የመረጃ ምንጮች ይዘው እንደወጡት መረጃ ከሆነ ሪያል ማድሪድ ኦሪዮል ሹዋሜኒን ከመሸጥ ይልቅ ማቆየትን እንደሚመርጥ ነው የተነገረው። በተጨማሪም ተጫዋቹ በማድሪድ ቤት ደስተኛ መሆኑ ሲገለጽም ክለቡ በራሱ ፍላጎትም ለመልቀቅ ፍላጎት እንደሌለው ነው የተነገረው። ሪያል ማድሪድ በተለይም በመሃል ሜዳው ላይ ኤንዞ ፈርናንዴዝን የሚያስፈርም ከሆነ ሹዋሜኒ ይለቃል ቢባልም የማድሪድ ሰዎች ግን በይፋ ኤንዞ ፈርናንዴዝን በማስፈረም እየተንቀሳቀሱ እንዳልሆነ ነው መግለጫ ጭምር አውጥተው የገለጹት። በተጨማሪም በሪያል ማድሪድ ፍላጎት ውስጥ የነበረው ሌላኛው አማራጭ ማቴዎስ ፈርናንዴስ ወደ ቶትናም መጓዙና ማድሪድ ደግሞ ሮድሪን ለማስፈረም አለመፈለጉ ለቹዋሜኒ መቆየትም ምክንያቶች ሊሆኑ እንደሚችሉ የሚጠቁሙ ነገሮችን ነው የሰማ ነው። አንድሬ ኦናና ዩናይትድን በይፋም ለቋል። የማንቸስተር ዩናይትዱ ግብ ጠባቂ አንድሬ ኦናና በድጋሚ በውሰት ክለቡን መልቀቁ ነው ይፋ እየተደረገ የሚገኘው። አንድሬ ኦናና ባለፈው የውድድር ዓመት በቆየበት ትራብዞንስፖር መመለሱ ነው ይፋ የተደረገው። የቱርኩ ክለብ ትራብዞንስፖር የአንድሬ ኦናናን ሙሉ ደሞዝም እንደሚከፍል ነው የተነገረው። ማንቸስተር ዩናይትድ 1.5 ሚሊዮን ዩሮ የውሰት ክፍያም እንደሚያገኝ ጭምር መረጃዎቹ ይፋ አድርገዋል። ማንቸስተር ዩናይትድ በዚህ ሰዓት ምን እየሰራ እንደሆነ ምንም ሊገባኝ አልቻለም ሲል ይናገራል። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ሲናገር ቡድኑ 3 አዳዲስ አማካዮች እንደሚያስፈልጉት ሁሉም ያውቃል ሲል ነው የሚናገረው። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ማንቸስተር ዩናይትድ በዝውውር ገበያው ላይ እያደረገ በሚገኘው እንቅስቃሴ ላይ ስጋት እንዳደረበት ጭምር ይናገራል። ስኮልስ የማንቸስተር ዩናይትድ እንቅስቃሴን በመተቸት ምን እያደረጉ ነው፣ ከመጋረጃ ጀርባ ምን እየተሰራ እንዳለ በጭራሽ አላውቅም ሲልም ጭምር ይናገራል። ነገር ግን በቀጣይ የሚጠብቃቸው ትልቅ የቻምፒየንስ ሊግ ውድድር እንዳለ ግን የተገነዘቡ አይመስለኝም ሲል ነው ፖል ስኮልስ ጨምሮ እየተናገረ የሚገኘው። ስለዚህም በአስቸኳይ ተጫዋቾችን ማስፈረም አለባቸው ሲልም ይናገራል። ጉዳዩ አጣዳፊነትም መታየት አለበት ወይም ደግሞ በአጣዳፊነት መመዝገብ አለበት ሲል ነው የሚናገረው። በአስቸኳይ አዲስ ተጫዋቾችን ማስፈረም መጀመር አለባቸው ያለው ስኮልስ እኔ እንደማስበው ከሆነም ለቡድኑ ቢያንስ 3 የመሃል ሜዳ ተጫዋቾች ያስፈልጋሉ ነው ያለው። ስኮልስ ሀሳቡን ሲያጠቃልልም አዲሱ የውድድር ዘመን ከመጀመሩ በፊት ዩናይትድ የዝውውር መስኮቱን በአግባቡ ተጠቅሞ ስብስቡን ማጠናከር አለበት የሚል መልእክትም እንዳነሳ ጭምር ነው የመረጃ ምንጩም ይፋ ያደረገው። ሙሉ አቅማቸውን ተጠቅመው ኦሪዮል ሹዋሜኒን ሊያስፈርሙት ይገባል ብሏል ኒኪ ባት ሲናገር። የቀድሞ የማንቸስተር ዩናይትድ አማካይ ኒኪ ባት ማንቸስተር ዩናይትድ በመሃል ሜዳው ላይ ክፍተቱን ለመድፈን ኦሪዮል ሹዋሜኒን በአስቸኳይ ማምጣት እንዳለበት ነው ምክሩን የለገሳቸው። ሹዋሜኒን ለማስፈረም የቻሉት ማድረግ ያለባቸውን ነገር በሙሉ አድርገው ይህንን ተጫዋች ማስፈረም አለባቸው ሲል ይናገራል ኒኪ ባት። እጅግ ብርቱ ጠንካራ ተጫዋች ነው። በአሁኑ ወቅት ለዩናይትድ በትክክል የሚያስፈልገው እንደ እርሱ አይነት ተፋላሚ ተጫዋች ነው በማለትም ይናገራል። በአሁኑ ሰዓት ቡድን ውስጥም የጠፋው ዋናው ነገር ይሄኛው ነው የሚለው ኒኪ ባት በእኔ እምነት ከሳጥን ሳጥን ብዙ ሜዳዎችን መሸፈን የሚችልና በአካል ብቃት ደግሞ የበላይነትን መውሰድ የሚችል ተጫዋች ነው ያጣ ነው ሲልም ነው ሀሳቡን እያጋራ የሚገኘው። ኒኪ ባት ሀሳቡን ሲቀጥል በስብስብ ውስጥ እነ ኮቢ ማይኖ እነ ብሩኖ ሚጌል ፈርናንዴዝ አሉ። ነገር ግን በመሃል ሜዳው ላይ የአትሌቲክስ ብቃት፣ ጉልበትና ፍጥነት ይጎድልናል። ይህንን ክፍተት ደግሞ ኦሪዮል ሹዋሜኒ ይሞላልናል ሲልም ጭምር ነው የተናገረው ኒኪ ባት። የአርሰናልን መረጃዎች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ኬፓ አሪዛባላጋ ከአርሰናል ሊለቅ እንደሆነ የሚጠቁሙ መረጃዎች ይፋ ተደርገዋል። የአርሰናሉ ግብ ጠባቂ ኬፓ አሪዛባላጋ ክለቡን ከተቀላቀለ አንድ ዓመት ብቻ ቢሆነውም መደበኛ የመሰለፊያ ዕድልን ለማግኘት ዝውውሩ እንዲፈጸምለትም ክለቡን መጠየቁን የተነገረው የ31 ዓመቱ ግብ ጠባቂ ባለፈው የውድድር ዘመን የዳቪድ ራያ ተጠባባቂ በመሆን በ12 ጨዋታዎች ላይ ከተሳተፈ በኋላ እንግዲህ በተለይም በካራባኦ ካፕ ፍጻሜ ላይ የሰራቸው ስህተቶች በቆይታው ላይ ትልቅ ጥላ እንዳጠሉበት ወይም ደግሞ በዚህ ክለብ ላለመቆየትም ውሳኔዎችን እንዲወሰንበት
ያደረገ እንደሆነ ይነገራል። አርሰናል ተጫዋቹን የቡድን ውስጥ ተጽዕኖ ፈጣሪ በመሆኑ በመልቀቁ ቢቆጭም ለምትክነት ኢላማ ግን ኢሊያም መስኒየርን እያሰበ እንደሚገኝ ነው የተነገረው። በሌላ በኩል ዩቬንቱስ እና ናፖሊ ግን ተጫዋቹን ለማዘዋወር ቅድሚያ ሰጥተው እየሰሩ የሚገኙ ክለቦች እንደሆኑ ነው የተነገረው። የቦርንመዝ አጥቂ በ90 ሚሊዮን ፓውንድ አካባቢ የሚገመተው ኤሊ ጁኒየር ክሩፒ የሊግ ውድድር 13 ጎሎችን በዘንድሮው የውድድር ዓመት ማስቆጠሩን እናስታውሳለን። ለረጅም ጊዜም የአርሰናል ፍላጎት ውስጥም እንደነበር የሚታወቅ ጉዳይ ነው። አርሰናል አሁን ላይ እንግዲህ የቦርንመዝ አጥቂን ለማዘዋወር በሚደረገው ጥረት ግን ከቶትንሃም ከፍተኛ ፉክክር ሊገጥመው እንደሚችል የሚያሳዩ መረጃዎችን እየተመለከትን እንገኛለን። ቶትንሃሞች እንግዲህ ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ ነው። በርከት ያሉ ዝውውሮችን ለማስፈረም ሙከራዎችን እያደረጉ ነው ቶትንሃም ሆትስፐርሶች በዚህ የክረምት የተጫዋቾች የዝውውር መስኮትና አንደኛው ይሄ ኤሊ ጁኒየር ክሩፕ የተባለው ተጫዋች እንደሚሆን እየተገለጸ ይገኛል። እሱም እንዳለም እንደ ሪፖርቱ አርሰናል ይህንን ዝውውር ለማጠናቀቅ 3 ትልልቅ እንቅፋቶች እንዳሉበት ነው የሚነገረው። ቦርንመስ ተጫዋቹን ለመሸጥ ፈቃደኛ አለመሆኑም፣ አርሰናል በሌሎች ቦታዎች ላይ በሚያስቀድሟቸው የዝውውር ግቦች መኖራቸው፣ እንዲሁም ካይ ሃቨርትስና ቪክተር ዮኬሬሽም አስቀድመው በአጥቂ ቦታ ላይ ስለሚገኙ ውድድሩ ከፍተኛ መሆኑን የሚጠቁሙ መረጃዎችን ነው በትልቁ የተመለከት ነው። በሌላ በኩል ቶትናም ለጁኒየር ክሩፒ ወዲያውኑ ቋሚ ተሰላፊ የመሆን እድልን ማቅረብ እንደሚችሉም እየተዘገበ እንደሚገኝ የተነገረውና በዚህ ምክንያትም ወደ ቶትናም የማምራት እድልም አለው ተብሏል። አርሰናል ከአንድ ወር በፊት የፕሪሚየር ሊግ ሻምፒዮን ቢሆንም አሁንም ቡድኑ ራሱን ለማጠናከር ነገሮችን ቶሎ ማድረግ ይኖርበታል። ኤሊ ጁኒየር ክሩፒን ቢያስፈርምም እንኳን ያ ብቻውን በቂ ይሆናል ተብሎ አይጠበቅም። አርሰናል ቡድኑን ይበልጥ ለማጠናከር የሚያስፈልገው ሌሎች ዝውውሮችን ማድረግ እንዳለበት ነው የመረጃ ምንጮቹ በተደጋጋሚም እየተናገሩ የሚገኙት። በሰሜን ለንደን የዝውውር ገበያው ከፍተኛ ነገሮች እያስነሳ ነው። ቶትናም ሳንድሮ ቶናሊን በ100 ሚሊዮን ፓውንድ ለማስፈረም መስማማቱን እንግዲህ የምናስታውሰው ነው። 92.5 ሚሊዮን ፓውንድ በቅድሚያ ይከፍላሉ። 7.5 ሚሊዮን ፓውንድ ደግሞ እንደ አድኦንስ ወይም ተጨማሪ ጉርሻዎች ነው የሚከፍሉት። ይህ በዚህ የዝውውር መስኮት የቶትናም የክለብ ሪከርድ ክፍያም ለሁለተኛ ጊዜ የተሰበረበት ነው። ነገር ግን ቶትናም ከመንቀሳቀሱ በፊት አርሰናል ጣሊያናዊውን አማካይ የማስፈረም እድል እንደነበረው ነው የሚነገረው። የኒውካስሉ ዘጋቢ ሊ ራይንደር እንደገለጸው ከሆነ ቶናሊ ለአርሰናል ቀርቦ ነበር፣ ነገር ግን ክለቡ በከፍተኛ ወጪ ምክንያት ከውይይቱ እንደወጣ ይነገራል። የሚኬል አርቴታ ቡድን የሳንድሮ ቶናሊ ከፍተኛ ደሞዝ 100 ሚሊዮን ፓውንድ እና የወኪሎቹ ክፍያን ለመክፈልም ፍቃደኛ እንዳልነበር የሚያሳዩ ነገሮች አሉ። በዚህ ምክንያት አርሰናል ትኩረቱን ወደ ብሩኖ ጊማሬሽ አዙሯል። ክለቡ ብሩኖን ከዴክላን ራይስ ጋር ከሳንድሮ ቶናሊ የተሻለ ጥምረት እንደሚፈጥር መስመሮችን በማለፍና ባለው ችሎታ ምክንያትም ያምኑበታል። አርሰናሎች ያቀረቡት 55 ሚሊዮን ፓውንድ ጥያቄ ተቀባይነት ባያገኝም 65 ሚሊዮን ፓውንድ ግን ምናልባት በቂ እንደሚሆን ነው የሚጠብቁት። ብሩኖ ግን በአርሰናል ፍላጎት መማረኩ ይነገራል። አሁን ግን በጣም ትልቁ ጥያቄ ይሆናል ተብሎ የሚታሰበው ኒውካስል ዩናይትድ በአንድ የዝውውር መስኮት ሁለቱን በጣም ወሳኝ የሚባሉ የአማካይ ስፍራ ተጫዋቾቹን ሳንድሮ ቶናሊንም ብሩኖ ጊማሬሽንም በአንድ የዝውውር መስኮት ያጣል ወይ? ያ ምናልባት ለበርካቶች ላይ ዋጥ የሚችል አይነት ጥያቄ ይሆናል ተብሎ ይታሰባል። ነገር ግን ሙከራቸውን ይቀጥላሉ ተብሎ ነው የሚታሰበው አርሰናሎች። አንድሪያ ቤርታም የአርሰናል ስፖርቲንግ ዳይሬክተር ከሆነበት ጊዜ አንስቶ የነበረው አቋም እንከን የለሽ እንደነበር በርካቶች ያነሳሉ። ነገር ግን የጀረሚ ሞንጋ ዝውውር ላይ ግን በርካታ የአርሰናል የቅርብ የመረጃ ምንጮች እንደሚናገረው የመጀመሪያው ትልቅ ስህተት ሰርቷል ብለው የሚያስቡበት ዝውውር እንደሆነ ይፋ ተደርጓል። ከሌስተር ሲቲ ጋር ከተጫዋቹ ለረጅም ጊዜ ውይይት ቢደረግም አርሰናል ግን ከሌስተር ሲቲ ጋር በክፍያ ስምምነት ላይ መድረስ አልቻሉም። የሊጉ ሻምፒዮን አርሰናል ዝውውሩን ጨርሶት እንደነበር ነው በርካቶች የሚያምኑት። ነገር ግን ማንቸስተር ሲቲ ውድድሩን በመቀላቀል ተጫዋቹን ቀድሞ እንደወሰደው የሚያሳዩ ነገሮች አሉ። ፋብሪዚዮ ሮማኖም ጀረሚ ሞንጋ ወደ ማንቸስተር ሲቲ ዝውውሩ እንዳለቀም ቀደም ሲል ሰምተናል። አሁን ላይ ደግሞ ከሌስተር ሲቲ እና ከተጫዋቹ ወገን ጋርም ስምምነት ተደርሷል በማለት ነው ያረጋገጠው። የዝውውሩ ሂሳብ 10 ሚሊዮን ፓውንድ ዋጋ እንዳለው ጭምር ነው የሚነገረው። ማክስ ዶመን እንኳን ጀረሚ ሞንጋ ወደ አርሰናል በሚመጣበት ጊዜ ሁኔታዎችን እንደሚያላምደው ሲያስተምረው እንደነበረም ነው የተነገረው። ከዛ ደረጃ ተነስቶ በአንድ ቀን ውስጥ ተጫዋቹን ሙሉ ለሙሉ ማጣት ለአርሰናል ምንም አይነት ተቀባይነት የሌለው እንደሆነ የአርሰናል ደጋፊዎችም የቅርብ የመረጃ ምንጮችም ጭምር ይናገራሉ። አንድሪያ ቤርታም እንግዲህ ክለቡ ከመጣ በኋላ የመጀመሪያው ትልቁ ስህተት የሰራው ይሄኛው ዝውውር ላይ ነው የሚል አይነት ሀሳቦች አሁን ላይ በአርሰናል ሰዎች ዘንድ እንዳለ የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ሌላኛው ሰሞኑን ከማርቲን ኦዴጋርድ ጋር በተያያዘ አንዳንድ ያልተጠበቁ መረጃዎችን ስንሰማ ነበር። ወደ ቱርክ ክለብ ሊያመራ ይችላል የሚሉ አይነት ግምቶች በትልቁ ስንሰማ እንደነበር የምናስታውሰው። ነገር ግን እነዚህ መረጃዎች በሙሉ ውሸት እንደሆኑ የሚጠቁሙ መረጃዎችም እንዳሉ ነው ዘገባዎች የሚጠቁሙት። እንግዲህ ማርቲን ኦዴጋርድ ወደ ጋላታሳራይ ያመራል ተብሎ እንግዲህ መነገሩ ውሸት እንደሆነ
የሚጠቁሙ መረጃዎች ይፋ ተደርገዋል። ማርቲን ኦዴጋርድ ከቱርኩ ጋላታሳራይ ክለብ ጋር የግሉል ስምምነት ላይ ደርሷል እየተባለ የሚናፈሰው ወሬ በሙሉ ሐሰት ነው ብሏል። የመረጃ ምንጩ ደ ቴሌግራፍ ላይ ሲያጋራ ወቅታዊ እውነታው እንደሚያመለክተው ከሆነ ወኪሉ በአሜሪካ ነው የሚገኘው። የተጫዋቹ ወኪል በአሁኑ ሰዓት ከኦዴጋርድ ጋር በአሜሪካ የሚገኝ ሲሆን የኖርዌይ ብሔራዊ ቡድን በዓለም ዋንጫው ላይ እያደረገ የሚገኘውን ተሳትፎን በተመለከተ ደግሞ እዚያ ሆኖ ድጋፍ እያደረገለት ነው ተብሏል። ቱርክም ሄዷል የተባለው መረጃ በጣም ውሸት እንደሆነ ነው የተናገረው። በአርሰናል እጅግ ደስተኛ ነው። ከተጫዋቹ ቅርብ ወገኖችን በተገኘ መረጃ መሰረት ኦዴጋርድ በአርሰናል ቤት እጅግ በጣም ደስተኛ ሆኖ እንደሚቀጥልና ክለቡን ደግሞ የመልቀቅ ምንም አይነት ሀሳብ እንደሌለው የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ኒውካስል ብሩኖ ጉማሬሽን ለመሸጥ የቱንም ያክል ገንዘብ ሀሳቡን አያስቀይረውም እየተባለ ይገኛል። ብሩኖ በየትኛውም ከፍተኛ ገንዘብ እንደማይሸጥ ነው የኒውካስል ዩናይትድ የቅርብ የመረጃ ምንጮች የሚናገሩት። እርግጥ ነው ይህንን ተጫዋች ለመልቀቅ አሁን በጣም ከባድ ሊሆን እንደሚችል ይታመናል። ምክንያቱም ባለፉት የዝውውር ቀናት ላይ ሳንድሮ ቶናሊም ወደ ቶትናም ማምራቱን እናስታውሳለን እና በዚህ ምክንያት የብሩኖ ጉማሬሽን ሽያጭ ለማድረግ ለኒውካስል ዩናይትድ በጣም ከባድ ሊሆን እንደሚችል የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን። አርሰናሎች ግን አሁንም ቢሆን ይህንን ተጫዋች ለማስፈረም ጥረቶችን አጠናክረው ሊቀጥሉ የሚችሉበት እድሉ እንዳለ ነው የመረጃ ምንጮቹ እያነሱ እንደሚገኝ ዘገባዎቹም የጠቆሙት። ከዚህ ቀደም እንደተናገርኩት ይላል የአርሰናል የቅርብ የመረጃ ምንጭ ሲናገር፣ ክለቡ ዝውውሮችን ያደርጋል፣ ነገር ግን እስካሁን ድረስ ባሳየው ነገር ግን በመመስረት በፍትሃዊ መንገድ ትችቶች ሊቀርብባቸው ይገባል ሲልም ነው የአርሰናል የቅርብ ምንጭ የአርሰናል የዘንድሮ የዝውውር ፖሊሲ እንዳልተመቸው ጭምር እየተናገረ የሚገኘው። በዚህ የዝውውር መስኮት ጥሩ ነገሮችን ማድረግ ይጠበቅባቸዋል። እርግጥ ነው ገና ነው ጊዜውም፣ ከዚህ በኋላም በጣም ጥሩ ነገሮችን ሊያደርጉ ይችላሉ ብዬ አምናለሁ። ነገር ግን እስካሁን ባደረጉት ነገር ግን ትችቶች ሊሰነዘርባቸው ይገባል፣ በተወሰነ መልኩ ስጋት አድሮብኛል ሲል ነው የአርሰናል የቅርብ ምንጭ የዘንድሮን የአርሰናል የዝውውር ጉዳዮችን በተመለከተ ሀሳቡን እየሰጠ የሚገኘው። እውነቱን ለመናገር አንድሪያ ቤርታ የጀረሚ ሞንጋን ዝውውር ላይ ብዙ ጊዜያቶች ፈጅተዋል። በ3 እና 4 ሚሊዮን ፓውንድ ትልቅ ተሰጥኦ ያለውን ተጫዋች ማጣት ተገቢ አልነበረም። ተጫዋቹን በውሰት ሰጥቶ ደሞዙን ያ ክለብ ሸፍኖለት ልጁን ለትርፍም መጠቀም ይቻል ነበር። ረጅም ጊዜ ፈጅቶበታል። ሲቲ እድሉን ራሱ ማግኘት አልነበረበትም ሲልም ነው የተናገረው ይሄው የአርሰናል ምንጭና በተለይ አርሰናሎች ይህንን ተጫዋች ለማስፈረም በጣም ከጫፍ ደርሰው እንደነበርና ተጫዋቹ ደግሞ በጣም ወደፊት ተስፋ የሚጣልበት ተጫዋች እንደሆነ በሌስተር ሲቲ በጣም ጥሩ ነገሮችን ያስመለከተ ተጫዋች እንደነበር እናስታውሳለን። ነገር ግን ሳይሳካ ቀርቷል። ማንቸስተር ሲቲዎች ይህንን ዝውውር መጥለፋቸውንና ይህንን ተጫዋች ማስፈረማቸውን የምናስታውሰው ጉዳይ ነው። በዚህ ምክንያትም አንድሪያ ቤርታ ላይ የተወሰኑ ወቀሳዎች እየቀረቡ ይገኛሉ። ልዩነቱ የ3 እና 4 ሚሊዮን ፓውንዶች ነበር። በተለይ አርሰናል ያቀረበው እስከ 6.5 ነው። ነገር ግን ተጫዋቹ ሲቲ የዘዋወረው በ10 ሚሊዮን ፓውንድ አካባቢ እንደሆነ ይነገራልና በዚህ ገንዘብ ምክንያት ተጫዋቹን ማጣት አልነበረባቸውም ሲል የተናገረው። የቼልሲን ጉዳዮች እናንሳም። ቼልሲ ኤንዞ ፈርናንዴዝን በዚህ የቅድመ ውድድር ዝግጅት ወቅትም ወደ ቡድኑ ተመልሶ እንደሚቀላቀል እምነቱ አለው። ነገር ግን ይህም የሆነው ለእሱ የጠየቁትን የ120 ሚሊዮን ፓውንድ ዋጋ የሚከፍል ክለብ ካልተገኘ ብቻ እንደሆነ ይፋ ተደርጓል። ይህንን ተጫዋች በዛ ገንዘብ ካልሆነ በስተቀር የመልቀቅ ምንም አይነት ፍላጎት እንደሌላቸው የሚጠቁሙ መረጃዎች በይፋ እየተገለጹ እንደሚገኝ ኬረን ጊል ነው መረጃውን ይፋ ያደረገው። የቼልሲ ኮል ፓልመር ይናገራል። እግር ኳስ የሚጫወት እያንዳንዱ ተጫዋች በዓለም ዋንጫ ላይ መሆን ይፈልጋል፣ ነገር ግን መለወጥ የማልችለው ነው። በማንኛውም ምክንያት ከባድ ውሳኔ ነው፣ ነገር ግን በክረምቱ እረፍት ለመውሰድም እየሞከርኩኝ ነው ብለዋል። ምን ማድረግ እንደምችል አውቃለሁ። አሰልጣኙ የመረጠው የተለየ ነገር ነው፣ ነገር ግን ቀደም ብዬ እንደተናገርኩት ውሳኔውን መቀየር አልችልም። እናም ለሁሉም ሰው መልካሙን ሁሉም መኝላችኋለሁ ሲልም ነው የተናገረው። ለአንድ እግር ኳስ ተጫዋች ግን በዚህ ውድድር ላይ መገኘት ትልቅ እድል ነበር ሲልም ነው የተናገረው። ቤን ጃኮብስ ለግራኒት ዣካ ዝውውር አንዳንድ ጉዳዮችን አንስተዋል። ግራኒት ዣካ እንደገና ከቻቪ አሎንሶ ጋር መስራት ይፈልጋል። በእድሜው ምክንያትም ወደ አንድ ቼልሲ ያለ ትልቅ ክለብ ለመዘዋወርም ይሄ የመጨረሻ እድሉ እንደሆነ ያምናል የተባለው። ያለኝ መረጃ ይሄ ዝውውር ገና አላበቃም፣ ምክንያቱም ቼልሲ በድጋሚ ይፋዊ ጥያቄ ለማቅረብም ዝግጁ ነው ተብሏል። ሆኖም ግን ሰንደርላንድ አቋሙ ግልጽ ነው፣ ተጫዋቹ አይሸጥም። ከዚህ በላይ ቼልሲ 8 ሚሊዮን ፓውንድ ጥያቄ ከማቅረቡ በፊትም ተጫዋቹ ለሽያጭም እንደማይቀርብ አላሳወቀም ነበር በማለትም ነው የቼልሲን አቀራረብም በቅሬታም እንደተቀበለው ጭምር የሚያሳዩ መረጃዎች ይፋ የተደረጉት። የቼልሲ ወገኖች በሁኔታው ላይ አሁንም ዘና ብለዋል። በኤንዞ ፈርናንዴዝ ዝውውር ላይ
ኤንዞ ፈርናንዴዝ የቸልሲ ቡድን አባል ሆኖ ቀጥሏል። እናም በዚህ ክረምትም ከስታንፈርድ ብሪጅ ከለቀቀም የሚለቀው በ120 ሚሊዮን ፓውንዶች ብቻ እንደሆነ ነው ቦቢ ቪንሰንት መረጃውን ይፋ እያደረገ የሚገኘው። ቸልሲ በሚቀጥለው የውድድር ዘመን ቻቪ አሎንዞ ስርም ኤንዞ ፈርናንዴዝን እንደ ቁልፍ ተጫዋችም ለማቆየት በጣም ደስተኞች እንደሆኑ የሚያሳዩ ነገሮች ያሉ፣ ማንኛውም ክለብ ፍላጎት ካሳየም 120 ሚሊዮን ፓውንድ ዋጋ ለጥፈውበታል። ነገር ግን በፍጹም ለመሸጥ ግን እየሰሩ አይደለም የሚል መረጃ ነው ኒዘር ኪንሴላ መረጃውን ይፋ እያደረገ የሚገኘው። ፋብሪዚዮ ሮማኖ ይናገራል ስለ ኤንዞ ፈርናንዴስ ሁኔታ። ሪያል ማድሪድ አሁንም ቢሆን ኤንዞ ፈርናንዴስን በአማካይ ቦታ ላይ ከተመረጡ 5 እጩዎች መካከልም ቆጥረውታል ተብሏል። ሆኖም ግን እስካሁን ከቼልሲ ጋር ምንም አይነት ግንኙነት ወይም ውይይት አልተደረገም። ስለዚህም ፈጣን ዝውውር ይኖራል ብሎ መጠበቅም አይገባም ሲል ጭምር ነው የሚናገረው። በተጨማሪም ይሄ ዝውውር ከሪያል ማድሪድ የሚለቅ ተጫዋች መኖሩ ላይም ይመሰረታል ተብሎ ይጠበቃል። ማንቸስተር ሲቲ እና አርሰናል ስለ ቸልሲው አማካይ ኤንዞ ፈርናንዴዝ መረጃዎችንም እየሰበሰቡ እንደሚገኝ ነው አንድ የመረጃ ምንጭ ይፋ ያደረገው። ያን ያክል ታማኝ የሚባል የመረጃ ምንጭ ባይሆንም ነገር ግን እነዚህ ሁለት ክለቦችን ፍላጎት ሊኖራቸው እንደሚችል ይናገራል። አርጀንቲናዊው ተጫዋች አሁንም ስታንፈርድ ብሪጅን ለመልቀቅ ግፊት እያደረገ ሲሆን በዚህ ክረምትም የወደፊት ዕጣ ፈንታው ክፍት ሆኖ እልባት ሳያገኝ ቀጥሏል ተብሏል። ሪያል ማድሪድ አሁንም ዋነኛ ምርጫው ቢሆንም ለቼልሲ የዝውውር ጥያቄ ከማቅረባቸው በፊት ግን ትልቅ ተጫዋች መሸጥ ይጠበቅባቸዋል ተብሎ ይታሰባል። በተለይ ወኪሉ ፓስቶሬ ይህ ተጫዋች ከቼልሲ ጋር ለመለየት ወይም ይህንን ተጫዋች ከቼልሲ ጋር ለማለየት በትልቁ እየሰራ እንደሚገኝና ከቼልሲ ለመርቀቅ ሁሉንም ነገር እያደረግን ነው የሚል አይነት ሀሳብን መስጠቱን እናስታውሳለን እና በዚህ ምክንያት ምናልባት በሚቀጥለው የውድድር ዓመት በቼልሲ ቤት የመቆየት እድሉ በጣም ጠባብ ሊሆን እንደሚችል የሚያሳዩ መረጃዎችን ነው እየሰማን እንደምንገኝ ዘገባው የጠቆመው። ሪያል ማድሪድ በዚህ ተጫዋች ላይ መግለጫን አውጥቷል። ሪያል ማድሪድ በቅርቡ ኤንዞ ፈርናንዴዝን ለማስፈረም እየሞከረ እንደሆነ የሚናፈሰው ወሬ ሙሉ በሙሉ የተሳሳተ መሆኑ ነው እየገለጸ የሚገኘው። ቸልሲን እንዳላነጋገረን ወይም በቀጥታም ሆነ በተዘዋዋሪ መንገድ ተጫዋቹን ለመግዛት ምንም አይነት እርምጃ እንዳልወሰድንና እሱን የማስፈረም ምንም አይነት እቅድ እንደሌለን ግልጽ ለማድረግ እንወዳለን ብለዋል ቸልሲዎች። ለቼልሲና ለኤንዞ ትልቅ ክብር አለን። ከአክብሮትና ከሙያው የተነሳ ከቼልሲ ጀርባ እንደማንሰራም ለማሳወቅ እንወዳለን ሲልም ነው ሪያል ማድሪድ በይፋዊ መግለጫው ላይ እንዳወጣም ይፋ እየተደረገ የሚገኘው። የትሬቨር ቻሎባ ወኪል ቻሎባ ወደ ኢንተር ሚላን የሚያደርገው ዝውውሩን ለማጠናቀቅ በጣሊያን ይገኛል። ኮሞ ላለፉት 2 ሳምንታትም የትሬቨር ቻሎባ ፈላጊ ሆነው ቆይተዋል። ነገር ግን ኢንተር በጉዳዩ ላይ ጥሩ ውይይቶች ላይ ናቸው። ቻሎባ በጣሊያን ሊግ መጫወት ይፈልጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የማንቸስተር ሲቲ ጉዳዮችን እናንሳ። ናታን አኬ ፌነርባቼን በይፋ ተቀላቀለ። ኔዘርላንዳዊው የማንቸስተር ሲቲ ተከላካይ የሆነው ናታን አኬ የቱርኩ ክለብ ፌነርባቼን መቀላቀሉ ነው በይፋ የተረጋገጠው። ፌነርባቼ ባወጣው ይፋዊ መግለጫ የኔዘርላንዱን ተጫዋች ናታን አኬን አስፈርመናል ሲል የተናገረው። ከእረፍት መልስ በኦስትሪያ የቡድኑ የቅድመ ውድድር ዝግጅትን እንደሚቀላቀልም ነው ክለቡ ያስታወቀው። ተጫዋቹ በ7 ሚሊዮን ፓውንድ የዝውውር ሂሳብ ነው በቋሚነት ማንቸስተር ሲቲን መልቀቁ ይፋ የተደረገው። ሌላኛው ከሪያል ማድሪድ ጋር የተያዙ ጥቂት መረጃዎችንም ወደ እናንተ እናደርስ። ሪያል ማድሪድ ማይክል ኦሊሴን ለማስፈረም ሙከራ የማድረግ ዕድል ሙሉ በሙሉ ወደ ጎን አልተውም። ምንም እንኳን የእሱን ዝውውር ማጠናቀቅ እጅግ በጣም የተወሳሰበ እንደሆነ አድርገው ቢመለከቱትም ነገር ግን አሁንም ሁሉም ነገር የተዘጋ ወይም ሁሉም ነገር የከሸፈ ጉዳይ እንዳልሆነ ይሰማቸዋል። ስለዚህ ተጫዋቹን ለማስፈረም አሁንም እድሉ እንዳላቸው ይሰማቸዋል ተብሎ ነው የተጠቆመው። ስለዚህ በቅርብ ጊዜ ውስጥም ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት እድሉ እንዳላቸው የሚጠቁሙ መረጃዎች ናቸው ይፋም እየተደረጉ የሚገኙት። ጆዜ ሞሪኒዮ በአርዳ ጉሌርና ፌዴሪኮ ቫልቬርዴና እንዲሁ ደግሞ በሩዲገር ከዓለም ዋንጫ መሰናበት ደስተኛ ሆነዋል ተብሏል። ተጫዋቾቹን ከቅድመ ውድድር ዝግጅት መጀመሪያ ጀምሮ ለቡድኑ ዝግጁ እንደሚሆኑም ነው ዲያሪዮ አሲፋ ያደረገው። ተጫዋቾቹን ቶሎ በማግኘታቸው በጣም ደስ ብሏቸዋል። ቱርክ ከዛ ውጪ ዩራጓይና ጀርመን ከውድድሩ ውጪ መሆናቸው አርዳ ጉሌርን፣ ፌዴሪኮ ቫልቬርዴና ሩዲገርን ቶሎ በጊዜ እንዲያገኙ ያደርጋቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ጆዜ ሞሪኒዮ የተከላካይ ክፍላቸውን ለማጠናከር አሌዛንድሮ ባስቶኒን በቅድሚያ በሚፈልጓቸው ተጫዋቾች ዝርዝር ውስጥ አናት ላይ ተቀምጧል ተብሏል። እሳቸው እሱን የኋላ ክፍል ወይም የተከላካይ መስመሩን ለማሟላት ፍጹም ተስማሚ ማሟያ አድርገው ይመለከቱታል የሚል መረጃ ነው ዲያሪዮ አሲፋ ያደረገው። ሪያል ማድሪድ ጆዜ ሞሪኒዮ የግራ ተከላካዩን ለመልቀቅ በመዘጋጀታቸው ምክንያት አልቫሮ ካሬራስ በዚህ ክረምት ለመሸጥ ፍቃደኞች ናቸው ሪያል ማድሪዶች። ነገር ግን ምንም አይነት ተስማሚ የዝውውር ጥያቄ ካልመጣ ግን ፖርቱጋላዊው አሰልጣኝ ተጫዋቹን በስብስባቸው ውስጥ ለማየት ግን ምንም አይነት ችግር የለባቸውም በቡድን ውስጥ።
በጭራሽ አይፈለጉም፣ ላያቸው አልፈልጋቸውም ከሚላቸው ተጫዋቾች መካከል አይደለም። ቢሸጥ ጥሩ ዋጋዎች ቢያወጣም ሌሎች ተጫዋቾችን ለማስፈረም ይጠቅማል። ካልሆነ ግን በጥሩ የቡድን ተጫዋችነቱ ይቀጥላል ተብሎ እንደሚታሰብ ነው ማሪዮ ኮርቴግና የተናገረው። ሪያል ማድሪድ የአማካይ ክፍል ጋር በተያያዘ የአመራሩ አካል 5 ስሞችን ያካተተ ውስጣዊ ውይይቶችን አድርጓል። ነገር ግን አሁን ካሉት ከክለቡ አማካዮች ውስጥ አንደኛው ተጫዋች ሳይለቅ ከነሱ መካከል አንዳቸውንም ለማስፈረም ምንም አይነት እንቅስቃሴን አያደርግም። 5 እጩዎችን ቢዙም ነገር ግን እጩዎችን ብቻ መያዛቸው ተጫዋቾችን እንዲያስፈርሙ ያደርጋቸዋል ተብሎም አይጠበቅም። ስለዚህ የግዴታ ተጫዋች መልቀቅ ይኖርባቸዋል። የአማካይ ስፍራ ተጫዋች የማይለቅ ከሆነ ተጫዋች ለማስፈረም እንቅስቃሴዎችን አያደርጉም ብለዋል ፋብሪሲዮ ሮማኖ። ኬሊያን ምባፔ ይናገራል። ማይክል ኦሊሴን ስለ ሪያል ማድሪድ የወደፊት ፕሮጀክት ለማስረዳት ዓለም ዋንጫውን እየተጠቀመበት እንደሚገኝ ነው ይፋ የተደረገው። ኦሊሴ ወደ ቡድኑ ለመቀላቀል ለመስማማትም ብዙ ማሳመን አያስፈልገውም ተብሏል። በቫልዴባስ ማይክል ኦሊሴ በገበያው ላይ ለማግኘትም አስቸጋሪ የሆኑ ልዩ ብቃቶች እንዳሉት ያምናሉ። ኳስን በመስመር ክፍተቶች መካከል የማቀበል ታለንት አለው። በአንድ ለአንድ ግንኙነቶች ተቃራኒን የማለፍና በሜዳው የመጨረሻ የማጥቃት ክፍል ውስጥ እድሎችን የመፍጠር ችሎታው ከፍተኛ ነው። ለሪያል ማድሪድ የወደፊት ፕሮጀክትም በጣም ከሚስማሙ ምርጥ ተጫዋቾች መካከልም አንደኛው ተደርጎ እንደሚቆጠር ነው ዲያሪዮ አስ የተባለው የመረጃ ምንጭ ይፋ ያደረገው። ፌዴሪኮ ቫልቬርዴ በጆዜ ሞሪኖ የማይነካና ቋሚ አስተላለፍ ውስጥ የሚካተት ተጫዋች እንደሆነ ማርካ የተባለው የመረጃ ምንጭ ይፋ አድርጓል። በቅርቡ ከፌዴሪኮ ቫልቬርዴ እና ከኦሪዮል ሹዋሜኒ ጋር የተያዙ የተፈጠሩ ነገሮች ቢኖሩም አሁንም ቢሆን ግን ፌዴሪኮ ቫልቬርዴ በጆዜ ሞሪኒዮ ስር የማይነካ ተጫዋችና በቋሚ አስተላለፍ ውስጥም የመካተት እድል ያለው ተጫዋች ተደርጎ ነው እንደሚቆጠር ማርካ መረጃውን ይፋ ያደረገው። ፌዴሪኮ ቫልቬርዴ በሐምሌ ወር አጋማሽ ላይም ለሚጀምረው የቅድመ ውድድር ዘመን ዝግጅትም በጉጉት ለሚጠብቀው ጆዜ ሞሪኒዮ እጅግ ወሳኝ ተጫዋች ነው ተብሏል። እንደ እውነቱ ከሆነ በግንቦት ወር የመጨረሻ ሳምንት ውስጥ የተከሰቱ ነገሮች ቢኖሩም ፌዴሪኮ ቫልቬርዴ ታሪክ ሰሪው ዳኒ ካርቫሃል ከቡድኑ መልቀቁን ተከትሎ የመጀመሪያው ቡድን መሪ ወይም ካፕቴን የመሆን ሚናውም በብቃት እንደሚወጣ በክለብ ውስጥም የሚያጠራጥር ነገር የለም የሚሉ መረጃዎችን ነው ማርካ የተባለ የመረጃ ምንጭ ይፋ ያደረገው። ከኦሪዮል ሹዋሜኒ ጋር የተፈጠረ ክስተት ቢኖርም በአመራሩ ላይ ግን አቋሙ አልተለወጠም። የዓለም ዋንጫም ሪያል ማድሪድ በእሱ ላይ ባለው እምነት ላይ ምንም አይነት ተጽዕኖ አላሳደረም። ክለቡ ተጫዋቹ ከሜዳ ውስጥም ሆነ ከሜዳ ውጭ ምርጥ ብቃቱን መልሶ እንደሚያገኝ ያምናል። ለሪያል ማድሪድ ያለው ቁርጠኝነት አንድም ቀን ጥርጣሬ ውስጥ ገብቶ አያውቅም። በክለቡ ያለው የወደፊት እጣ ፈንታውም አሁንም የጸናና አስተማማኝ እንደሆነ ይነገራል። ስለዚህም በሪያል ማድሪድ ቤት በቋሚ አስተላለፉ የመቀጠል እድሉ በጣም ሰፊ እንደሆነ የሚያሳዩ መረጃዎችን ነው አሁንም እየተመለከትን እንደምንገኝ ዘገባዎቹም የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። አብራችሁን ለነበራችሁ በሙሉ ላቅ ያለ ምስጋናችንን ማቅረብ እንወዳለን። የዓለም ዋንጫ ጨዋታዎች ቀጥለው እየተደረጉ ይገኛሉ። በዚህ ሰዓት አንድ ጨዋታ እየተደረገ ነው። ቀደም ብሎ የተደረጉ የጨዋታ ውጤቶችን በስፋት ወደ እናንተ ማድረሳችን የሚታወቅ ጉዳይ ነው። አሁን በዚህ ሰዓት ደግሞ አንድ ጨዋታ እየተደረገ ነው። ኮሎምቢያና ጋና፣ አፍሪካዊቱ ሀገር ጋና ጨዋታቸውን እያደረጉ ይገኛሉ። ጨዋታው አሁን የመጀመሪያው 45 የመጀመሪያው ብሬክ ወይም ደግሞ ሃይድሬሽን ብሬክ የምንለው ላይ ይገኛል። 25ኛው ደቂቃ ላይ ነው ይህንን መረጃ ወደ እናንተ ስናደርስ የሚገኙት። በመጀመሪያዎቹ ጥቂት ደቂቃዎች ወይም በ12 ደቂቃዎች ውስጥ ከሁለቱም ብሔራዊ ቡድኖች በጉዳት ምክንያት ተቀይረው የወጡ ተጫዋቾችን ተመልክተናል። ለምሳሌ ያክል በኮሎምቢያ ብሔራዊ ቡድን በኩል ኮርዶባ የተባለው ተጫዋች በጉዳት ምክንያት 8ኛው ደቂቃ ላይ በሉዊስ ሱዋሬስ ተጫዋች ሉዊስ ሱዋሬዝ ተቀይሮ ገብተዋል። ኮርዶባ በጉዳት ምክንያት ወጥቷል። ሉዊስ ሱዋሬዝ የምታውቁት ከሆነ በስፖርቲንግ ሊዝበን የአጥቂ መስመር ተጫዋች ነው። በጣም ድንቅ የሚባል ተጫዋች እንደሆነ ይታወቃል። የተጫዋች እንዲህ ተቀይሮ በገባ በጥቂት ደቂቃዎች ውስጥም አሲስት አድርጎ ጎል ማስቆጠር ችለዋል። ኮሎምቢያዎች ጆን አሪያስ ነው ኳስና መረብን ያገናኘው። አሲስቱን ያደረገው ደግሞ ተቀይሮ የገባው ሉዊስ ሱዋሬዝ እንደሆነ ተመልክተናል። በጋና ብሔራዊ ቡድን በኩል ሳናያ የተባለው ተጫዋች በጉዳት ምክንያት 13ኛው ደቂቃ ላይ ተቀይሮ መውጣቱን የተመለከትንበት ነው። ከፍተኛ ሙቀት እንዳለም ጭምር ነው እየተመለከትን የምንገኘው። በአጠቃላይ ጨዋታው 25ኛው ደቂቃ ላይ ይገኛል። ኮሎምቢያ ጋናን
1-0 በሆነ ውጤት በዚህ ሰዓት እየመራች ትገኛለች። እንግዲህ በሌሎች ፕሮግራሞቻችን ላይ ደግሞ ሌሎች ውጤቶችን ወደ እናንተ የምናደርስ ነው የሚሆነው። ስለተከታተላችሁኝ ስላደመጣችሁኝ እጅጉን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ እንገናኛለን። ለዛሬ እዚህ ጋር አበቃን። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።